ጉደኛ ነው። አሁን የመጣው ታክሲ ውስጥ ሹፌሩ እያዋራኝ ነው። ኮሮና ጠፋ አይደል ይለኛል። ቤንዚን አረከው እንዴ? ጠፋ መጣ ሲል መብራት አይመስልም። እዚህ ሰፈር እንዲህ በቀላሉ የሚጠፋው መላቀጣችን ብቻ ነው። ሁሉም ነገር ተቀየረ አይደለ? በፍጥነት ሰላምታችን ሁሉ አንገት መድፋት ሆነ። ለነገሩ ገና ቆየን እኮ አንገት መድፋት ከጀመረ ሁሉንም ነገር በአንዴ ግልብጥብጥ አድርገን ወደ ጨዋታ እንቀይረው። አስቸጋሪ ሰፈር እኮ። ማስክ ስሙ ያፍ መለጎሚያ ነው ይለኛል። እስከ ዛሬ ያልተለጎመ አይመስልም። ጉደኛ ሰፈር ነው። ሁሉንም ቁም ነገር ወደ ጨዋታ ቀይሮት ቁጭ ብሏል። አንዱ ኮሮና ከማያጠቃቸው መካከል ጥቀስ ሲባል ስብሰባና ሰልፍ አለ። ሰፈር እኮ ጉደኛ ነው። 2 ሚሊዮን ብር አበል የሆነበት ሰፈር እኮ ነው። እናቴ የኛ ሰፈር ሰዎች እኮ ባቡሩ ጋር ሄደው በ2 ብር ትኬት ሲሰጣቸው ቆመው ምን ነው ይባላሉ? አበሉስ። እናቴ አሁን የቀብር ማስፈጸሚያ ቲሸርት ሲሰጣቸው ሁሉ አበል መጠበቅ ጀምረዋል። ቀብር ላይ መቼም እኛ በሽታውም ሁሉም ነገር ባለውለታችን አይደለም። ይህ በሽታ ራሱ እኮ ባለውለታችን ነው። ቤተሰብ አሰባሰበ፣ ባልና ሚስት አስተዋወቀ። ሚስቶችም እኮ ልጅ ወለዱ። ምን ነክቶ ነው? እንኳን ሚስቶች ከተማዋ ራሱ ክፍለ ከተማ ወልዳ የለ እንዴ? ተማሪዎች ነው የጠቀመው። ሳይማሩ ሁሉም ተማሪዎች አለፉ አይደል? እኔ የምለው ትምህርት ቤቶች የምርጫ ጽሕፈት ቤቱ መቼ ዘንድሮ ልምድ ልውውጥ አያደርጉም አይደል? ያው ይለምድብናል ብዬ ነው። ተማሪዎቹ ሳይማሩ አለፉ። ተመራጮቹ እዛ ሰፈር የምርጫ ውጤታቸው ስንት ሆነላችሁ? 98%። ለነገሩ እነሱ እኮ 97 እና 98 ይቀናቸዋል። ምነካ ገደኛ ቁጥራቸው እኮ ነው። ለነገሩ እዚህ ሰፈር የምርጫ ብዙ መስከረም 30ዎችን ከኛ ጋር ይባላል። ጨዋታው ደራ ለዘፋኙ እውነቱን እኮ ነው። ሁሉንም ነገር በፍጥነት ላፍ 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 አረግናት አይደለም? መፈነቃቀሉንም መገዳደሉንም መበሻሸቁንም መተሳሰሩንም ላፍ ላፍ አረጎስ። ምንድነው ሰፊውን ህዝብ እንደዚህ በአጀንዳ ማስጨነቅ? ትንፋሽ ስጡን እንጂ ወይ ሐዘናችንን ወይ ደስታችንን እናጣጥምበት እንጂ። በታሪክ የሰማነውን ሁሉ ደግመን ካላደረግን ብለን ግብ ግብ ይዘናል። ጨዋታው ደርቷል እናቴ። እዚህ ሰፈር ነው። በተለይ አሁንማ ሁሉም ሀገሩም ሰፈሩም ከሳሽና ጠበቃ ሆኖ የለ። በጣም በሚገርም ሁኔታ ከሳሽም ጠበቃም ዳኛም የሚሆነው ደጋፊው ነው። ለዳኝነት የሚበቃም ዳኛም የሚሆንም በሀገሪቷ ጠፍቷል። የያን ድገፋ እንዴት እንደሆነ ላሳየ። አንድ እግር ኳስ ተጫዋች አጥቂው ጎል ሊያገባ እየተንደረደረ ኳስ እየገፋ ይሄድላል። የተቃራኒ ቡድን ተከላካይ ሮጦ መጣና በእጁ አፈፍ አረገ። ዳኛው ምን ማድረግ ነው ሲባል ደጋፊ ኦፍሳይድ እያለ ነው። ምን ነክቷል? እውነቱን ነዋ። ጎል ሊቆጠርብህና ልትሸነፍ ስትል ብቸኛ መሸሸጊያ ደጋፊ ብቻ። ዳኛው ማሰብቶት ህጉን ማን አክብሮት፣ ደጋፊው ሆ ካለ ሆ አለ ነው። ማንና ማን እንደሚጫወቱ ራሱ ላያውቅ ይችላል። የማማለጣሽ ልጅ የአባይ ግድብ ድርድሩ ሰሞን በደግ ብሎ ስልኩን አወጣና ፌስቡኩን ከፍቶ እቺ ግብጽ እንደዚህ ናቀችን እግር ኳስ መሰላት እንዴ? ተጫዋቾቹን ሰው ደጋፊውን ነው የምንልከው።
ደጋፊው ደግሞ ጥሩ የጸብ ልምድ አለው። ልማድ ይከብዳል ከግንድ ምናምን ብሎ ከተተዋች የፈለገው ይምጣ አዋጣለሁ ምናምን ሲል በእድር ሰብሰብ ብለን ሄድንለታ። እሺ በፈስሻ አዋጣለሁ ብላል ቦንድ በመግዛት የድርሻህን ትወጣለህ። እኔ ገንዘብ አይደለም አዋጣለሁ ያልኩት አለ። እና ምንድነው ስንለው ሐሳብ ነው ያዝነው አሰቀሰን። እሺ ሐሳብም ቢሆን አዋጣ ስንለው መንፈስሻ ምን አለ? ይሄ ግድብ አያዋጣንም። ታዲያ የዚህ አይነቱ እኮ ነው ከሳሽም ጠበቃም ደጋፊም እየሆነ ግራም ያጋባል። መንፈስሻ እንኳን የኤርትራ ጦርነት ላይ አልዘመተ ምን ነክቶ ነው? ወደ ጅቡቲም ተኩሶ ሌላ ጦርነት አስከፍቶብን እቺን የኪራይ ወደብ ያስከለክለን ነበር። እንደዚህ አይነቱ እኮ ነው ከሳሽና ጠበቃ እየሆነ ያስቸገረን። በተለይ አሁንማ በዚህ በበሽታው ምክንያት ቤት ውስጥ ተቀምጦ ከማማ ልጣሽ ጋር በሰፊው ተገናኝቶላል። ማማ ልጣሽ ባለፈው ዶሮ ወጥ እየሰሩ ነው ለበዓል። ምርር ብሏቸው ምን ነው ይሄ ዶሮ አልገነጠል አለ። ያረጀ ነው እንዴ ያሉ። መንፈስሻ ጠለቃለሽ አገብቶ ጎረቤት ሀገር አረግሽው እንዴ ዝም ብሎ መገንጠል አለ እንዴ ያለ። አልገነጠል ካለ እስቲ አዋጂው ብሎ ጨዋታው ከፍ አረጋውና አንተ ዶሮ ፈንታ አድናቂ ሆንክ ሰፊ ህዝብ ወይ ነገም በጤና እንድንገናኝ ጨዋታህንም ጨዋነትህንም ጤናን በጠበቀ መልኩ አድርገው። ስለ ዶሮ ፈንታ ምግብ ትንሽ መግለጫ ያስፈልገናል። ዶሮ ፈንታ ምግብ ማለት እንደ ዶሮ ወጥ በሽንኩርት ተቁላልታ ከአንድ እንቁላል ጋር የሚቀርብ የሰፊው ህዝብ ምግብ ነው። ባቄላ ስጋን እንደሚተካው ማለት ነው። ህዝብ ማለት መንግስት፣ መንግስት ማለት ህዝብ እንደሚባባለው እዚህ ሰፈር በሰላማዊ ሁኔታ የሚተካካው ምግብ ብቻ። ትውልድ መተካካት ከቀረማ ቀርቷል። ከሳሹንም ጠበቃውንም በመንፈስሻ ልኬት የተሰፋ ነው። ይህ ሰፈር ከባድ ነው። እኔ ልንገር ከዶሮ ብልቶች ውስጥ ለሰፊው ህዝብ የሚደርሰው ድምፁ ብቻ ነው። ማለት ብቻ ነው የተረፈ። ሆብለ በላቶችና አራጆችን ትቀሰቅሳቸዋለህ። ምንም እንደማታመጣ ካወቁ ዘላለም ስትጭር እንድትኖር ያደርገዋል። ከሆ መለስ ብለህ ብለህ ማሰብ ስትጀምር ዶሮ የሚባል የወል ስምህን ወደ 12 ብልቶች ይቀይሩልህ። ድምፅስ ቢሆን አንተ ጋር የሚቀር የምትጠቀምበት መስሎ ነው እንዴ? ኮሮጆ ውስጥ ትከታታለህ። ከዛ በኋላ ያንተ ብቸኛ ስራ እጅ ማውጣት ብቻ ሆኖ ሲፈልጉ ድምፅ ታቅሞ ሲፈልጉ ድጋፍ ሲፈልጉ ተቃውሞ አድርገውብህ አንተ በራስ ድምፅ አትናገር አትጋገር። ልክ በስብሰባ መሃል ገና እጅን ስታወጣ የእርሶ ጉዳይ በሂደት ላይ ነው ያለው ትባል። ከዛ መጠየቅ ስልችት ብሎ ቁጭ ስትል ጥያቄን ከተመለሱና መፍትሄ ካገኙ አጀንዳዎች ተርታ ይመድቡላል። ሰፊው ህዝብ አትጠይቅ ወይ ጥያቄ አትችልበት ወይ አጠያየቅ አያምር። ሁሌም ጥያቄን በአንድ ዘዴ እያቀረብክ ችግር ሁሉ ጥያቄ ሁሉ ችግር እየሆንክ ተቸግራል። እኔ ለምን ይመስላል እዚህ ሰፈር ውስጥ ጥያቄ ያቆምኩት? ከባለፈው የድሩ ምርጫ በኋላ አዝማሪው ባንጃውን የምርጫው ድምፅ ታዛቢ ያደረጉላ። ጎበዝ ይሄ ነገር በምን መስፈርት ነው አዝማሪው ባንጃው ደግሞ የድምፅ ታዛቢ መሆነው ስል ሻምበል ምን ቢል ጥሩ ነው እሱ አዝማሪ ስለሆነ ስለ ድምፅ ጠንቅቆ ያውቃል አሉላ። ገና ድሮ ነው መጠርጠር የነበረብኝ። የድሩን ቀብር ማስፈጸሚያ አውቶቡስ አዝማሪው ባንጃው ስለ ድምፅ ያውቃል ተብሎ የግዢ ኮሚቴ ሲያደርጉት ይታይ የድሩ አውቶቡስ የተገዛው የሞተሩ ድምፅ ባንቾዬና በባቲ ቅኝት ቼክ ተደርጎ ምን አለበት አሁን የሰው ህመም እንዲያመንና መሞቱ እንዲያጎለን በትዝታ ቅኝት እንኳን ቼክ ቢያደርጉልን። ለነገሩ ድምፅ ታዛቢ ኖረ አልኖረ ሁሉ ጊዜ ቁጭ ብለን ስናረም እንደ ኖር። እንደውም ሰፊው ህዝብ በዚህ አያያዝህ በየቦታው ድምፅህን ጮኸ ጨርሰህ ለቀጣይ ምርጫ ሁሉ የሚደርስልህ አይመስለኝም። ታዲያስ የሆነብንን ቁጭ ብለን አይደል የራሳችን የታዘብነው? ድምፃችን እንጂ አይናችን ተወሰነ እንዴ? ድሌ ማታ ነው ድሌ ብለን አዚመን ደግፈናቸው አይደለም እንዴ? ባለቀ ሰዓት በአንድ ፊሽካና ትእዛዝ ቅስማችንንም ተስፋችንንም የሰበራችሁት።
ያሸናፊዎች አሸናፊ ነው ብላችሁ አይደል በባከነ ሰዓት ዋንጫው ጋር ስትደርሱ ጥሎ ማለፍ ነው ብላችሁ ላግኝሽ ማታ ማታ ዘፍራችሁ ቂማችሁን የተወጣችሁበት ቁጭ ብለን አይደል የታዘብ እኔ ነገር ያለው ሰፊ ድምፅን በአግባቡና በጊዜው ተጠቀም እስከ መቼ ድረስ ነው አንድ አይነት ስልት እየተጠቀመን የምንሄደው ሁሉ ጊዜ ጉዟችን መጠላለፍና ጥሎ ማለፍ ብቻ ነው እስከ መቼ ድረስ ነው እውነቱን እኮ ነው አዝማሪው ባንጃሉ አድባር ከወደቀ ቡና የት ሊጠጣ የሆድ የት ሊነገር እማያ ከታጣ አወያ ለማወቅ ለካ ጥላም የለም ሰው አካሉን ካጣ ያለው እስከ መቼ ድረስ ነው የደም ግብራችን የሚቀጥለው እስከ መቼ ድረስ ነው እንባችን የሚጎርፈው እስከ መቼ ድረስ ነው ለሰላማችን ስንል የሰላማችንን ሞት ምንሞት አንድ አይነት ጉዞ እኔ ልንገር የድራችን ዳኛ ሻምበል እኮ ለሩብ ክፍለ ዘመኖች እኮ በስልጣን ላይ ነበር ነገር ግን እስከ ዛሬ ድረስ እንደተሳሳተ ነው ዘላለማዊ ምክር ከማማለጣሽ ጠጅ ቤት ላስተላልፍልህ መንፈስሻ ይመጣና መምህር ቅኔ ይጠይቃቸዋል ሻርክና ላም ቢዳቀሉ ምንም ይወልዱ ይመስሉታል ይኸውልህ መንፈስ አሉታ መምህር ቅኔ ይኸውልህ መንፈስ ምንም ይውለዱ ምንም ለማለብ እንዳትሞክር እዚህ ሰፈር ብዙ ቁም ነገር ነው ከጨዋታ ጋር እየተደበላለቀ የሞታችን ምክንያት ይሆን ሰፊው ህዝብ እኮ ከባድ ነው እነማንን እየደገፍኩ እንደሆነ ላሳይህ መንፈስሻ ስልኩ አላነሳች አሁንም የሁሉም ሰው አቅም ስልኩ ላይ ያረገ ብድግ አረገና አዲስ የወረዳ አስተዳዳሪማ እዚህ ሰፈር ድርሻ አይላት ወንድ ነው ምናምን ብሎ መለጠፍ ጓደኞቹ ተንኮለኞች ናቸው በተለያየ በሁለት የቤት ስልክና በአንድ ሞባይል ደወሉለታ ይኸው መንፈስ አቤት የወረዳው አዲሱ አስተዳዳሪ እኛ ሰፈር አይመጣም ብላል ምን ማለት ነው አሉት ድንግጥ አይልም በስልክ እኮ ነው እየተርበተበተ ያው ስለማይቅም ሊሰራ ይመጣል ወበስ እንደዚህ አይነት ሰዎች ነው እየደገፍክና እየተከተልክ ያለ ምን መሆን ነው ሁሉም ነገር ቦታውን ይዞ ካልቆመ ከዚህ በላይ ነው ያዘቅት ጉዟችን የሚቆጠለው ዳኛውን መካከሉን ይዞ ካልቆመ ተከሳሽም በግራ ከሳሽም በቀኝ ካልቆመ ከዚህ በላይ ነው እርምጃችን እንቅፋት ነው የሽሎቱ ታዛቢ ሙግቱን ሳይሆን እውነትና ፍትህን ብቻ ነው መደገፍ ያለበት እና መንፈስሻና እነ ሻምበልና ምን ነው እንደምትል የነሱ መንገድ ወሬት እንደሚወስድ ላሳየ አንዱ ስቴዲየም ጋር ጨዋታ አይቶ ይወጣል ነው መንገድ ጠፍቶበት ጓደኛው ይጠይቃል ይቅርታ ወንድሜ የቃሊቲ ታክሲ የቱ ጋር ነው ሲለው መንገደኛው ፈጠን ብላ ልደታ ፍርድ ቤት ጋር ድንግጣላ ከመቼ ጀምሮ ነው ደግሞ የቃሊቲ ታክሲ ልደታ ፍርድ ቤት ጋር የሆነው ሲለው ነፍሴ ጠቋሚዋ ቂሊንጦ ከሞላ በኋላ አባቴ የጨዋታውን ህግ ረሳኸው ነው እንደ ድጋፋ ይወጣው እነ ሻምበልና መንፈስሻን እኮ ነው እየደገፍክ ያለ ሰፊው ህዝብ ዝም ሲል ድምፁ ኮሮጆ ሲከት ማውራ መስሎ ነው እንዴ አንዴ ሲተነፍስ እኮ ነገሩን ሁሉ በዋዜ እኮ ነክሮ ነው የሚያቀርብልህ አንዱ ነው በአውቶቢስ እየሄደ ላጥ አርጎ ሂሳብ ሲባል አሮጌ አንድ ብር የወረቀቱን ይሰጥልሃል ረዳቱ ዞር ብሎ አሰ ብሩ ዘምቶ ነበር እንዴ ሲለው ሰውየው ኮስተር ብሎ አራ ዘባች አይደለም እረኛ ነው አለል ረዳቷ ከባድ ሰው ነች እና እዚህ ሀገር እረኛ እንጂ ባላባት ሲዘምት አይታል አለች ህዝብ እንኳን በህዝብ አውቶቢስ ይሄደ በግል ታክሲ ቢሆን እኮ ጨዋታውን አንችለውም ነበር በግል ታክሲ ሲሄድ ደግሞ አንዱ ማማልጣሽ ጋር መጥቶልንዋ ስክር ብሎ የማይሆን ድምፅ አውጥቶ ይዘፍንና ወደ አዝማሪው ባንጃው ዞሮ ድምጼ እንዴት ነው አይለውም አዝማሪው ባንጃው ደግሞ አረባከ ይሄን ድምፅ ምርጫ ቦርድ የማይፈልገው በስጭት ብሎ ወጣላ ታክሲውን ተሳፍሮ ወደ ቤቱ እየሄደ ልክ ምርጫ ቦርድ ጋር ሲደርስ ወራጅ አይልም ሹፌሩ ዞር ብሎ ሳይሻገረው ተሻግሮ ነፍሴ አሁን ሹፌሩ ካልፈለገ ተሻግሮ ሉላቶርት ይችላል
እንደው ለምን ሰፊውን ህዝብ በኮንትራት ታክሲ አሳፍረን ጨዋታውን አናየው? እናሳፍረው፣ በኮንትራት እናሳፍረው። ተፎካካሪዎቹ ናቸው ወጥተው 4 ኪሎማ እንገባታለን ታግለንም ይሁን አታግለን ሲሉ ከላይኛው ገዢ አካል በእጅ ስልካቸው መልእክት ጢው ክፍት ሲያረጉት 200 ብር ካሎት በፓርኩ በኩል መግባት ይችላል። ግማሾቹ መልእክቱ በደረሳቸው ቁጥር ብስጭት ብለው ሲደውሉ ኦፕሬተሯ ከችትልና መስመሮች ሁሉ ለጊዜው ተይዘዋል። እኔ ሩጫቸው ሁሉ ወሬት ነው፣ ወደ አብዮት አደባባይ። ግማሾቹ ደግሞ ግራ ገብቷቸው አዲሱ ነው የድሮ 200 ብር ብለው ሲወዛገቡ እንደ መንፈስ አይነት የእጅ ባለሙያዎች ስልኳቸውን ይበሏቸዋል። አንዱ እዛው ፓርኩ አካባቢ ቆሞ ስልክ እየደወለ ኔትወርክ ያስቸግሯል ለጓደኛው። እኔ ብልህ ኔትወርክ አይሰራም ምንድን ነው ሲለው ጓደኛውን ቢል ጥሩ ነው፣ እስቲ በአዲሱ ኮድ ሞክረው። ኔትወርኩ ግን እየሰራላችሁ ነው? ግራ እየገባ ነው። እዚህ ሰፈር ከዋናው ጣቢያ የሚለቀቀውና እኛ ጆሮ ጋር የሚደርሰው የተለያየ ነው። ወይ ከጆሮአችን ይሁን ወይ ከኔትወርኩ ይሁን ይቆራረጣል። ለነገሩ እነ ሻምበል ኔትወርክ ማቆራረጥም መልክ መለዋወጥም ይችሉበታል። እና እነዚህ ነው የምትረግፈው። እኔ ልንገርህ፣ ድምፅህንም ጤናህንም ሰላምህንም በአግባቡና በጊዜው ተጠቀም። ከመሞትህ በፊት ማድረግ ያለብህ 30 ነገሮች ሲባል ሰውየው 29ኛው ላይ ብሎ መጮህ ላይ እናቴ ልትሞት ስትል ብትጮህ ገናሽና ቀብር አስፈጻሚ ነው የሚደርስልህ። ሁሉንም ነገር በአግባቡ ተጠቀም። አዝማሪው ዋንጃው እኮ ነግሯል፣ ረስተው ይውላል እንጂ። ለነገሩ መከራውና ስቃዩ በዝቶብህ ስምህን ሁሉ ሳትረሳው አትቀርም። እኔ ግን አስታውሳለሁ። ጉልበተኞች ጉዞውን ጀመሩ፣ ቀለሜዎች ወደ ታች አመሩ። የአብዮቱን ዜማ የትግሉን ዘፈን ባንድ እየዘመሩ ጉዱ መግቢያው በር ላይ ነው፣ ለመግባት ጠቧቸው የሞት ቡጤያቸውን የሚሰናዘሩ ይላል። ሁሉ ጊዜ የአብዮታችን መገለጫ አስብቶ አራጅ ሆኖ ይቅር። አንዱ ማማልጣይ ጠጅ ቤት ቁጭ ብሎ ነው እኔ ድሮም አሁንም አብዮት ጠባቂ ነኝ አይልም። የሺ ድሮስ ይሁን እንዴት አለ። ድሮ አብዮቱን የምጠብቀው በጠመንጃ ነበር፣ አሁን ደግሞ በጉጉት ነው። ይህ አብዮተኛ እዛው ጠጅ ቤት ቁጭ ብሎ ስለ አብዮት እየደሰኮረልህ ጣቱን አንድ ጠጅ ብሎ አዘዘልህና ላፍ እያረገ ብዙ ነገሮችን አወራ። ከማጠገብ ቁጭ ብሎ ከመንፈስሽ አጠገብ። ሁለተኛውን ጠጅ ሊያዝ ቢል ጣቱ ድምፁ ከየት ይምጣ? ዞር ሲል መንፈስሽ አይዷል። ይሄንንም ወሰደው። እናቴ እዚህ ሰፈር አይደለም እጅ ላለውን ድምፅ ከአፍ ውስጥ ምራቅህን ወስደው በገዛ ምራቅ ነው እንትፍ እያሉ የሚመርቁ ጉደኛ ሰፈር እኮ። እኔ አሁንም ሁሉም በቦታው ካልተቀመጠ ከዚህ በላይ ነው እርምጃችን ሁሉ ወደ ገደል የሚወስድ። እነ ሻምበልና እነ መንፈስሻን መደገፍ ከፈለክ ትወድቃለህ። አቤት ይሄ ቆሻሻ የነ ሻምበል የስልጣን ጥማት ስንት ህፃናትን ቀጨብን፣ ስንት አፍላ ወጣቶችን ባጭር አስቀረብን፣ ስንት ክቡድና ክቡር አዛውንቶችን የአፍረት ካባ ለበሰብን። አይበቃም በቃኝ አትልም? ብቻህን አትቆምም? አትዋቸውም? ለነሱ ግፍ መስዋዕትና ለጎደፈ መልካቸው መስታወት መሆን አይሰለችም? በቃኝ አትልም? እስከ መቼ ድረስ?